This is the belief prevalent among a considerable portion of politically conscious Ethiopians that Eritrean independence was something that the Ethiopian state consented to in a manner that fundamentally compromised Ethiopia's national interest. የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ ዜናችን እነሆ ተጀመረ። አበይት ነጥቦችን አስቀድመን እናስታውቃችሁ። የኤርትራ መንግስት ለኢትዮጵያ ውጭ ጉዳይ ሚኒስትር የትላንትናው ለብዙዎች አነጋጋሪ ለነበረው መግለጫ ምላሽ ሰጥቷል። ኤርትራ ግዙፏን ጎረቤትን ኢትዮጵያን ለመረበሽ የሚያስችል አቅም የለኝም ስትል ይፋ አድርጋለች። ዝርዝሩን እንመለስበታለን። ከዚህ ጋር በተያያዘ ሳምንታዊና ተነባቢው ዘ ኢኮኖሚስት መጽሔት በሰሞኑ እትሙ አሳዛኝ ሲል የገለጸውን የሰሜን ኢትዮጵያ የኃይል አስተላለፍ ይፋ አድርጓል። በኢትዮጵያና በኤርትራ ድንበር በተለይም በምስራቁ አካባቢ የሚታዩ የሳተላይት ምስሎችና ወታደር አስተላለፎችን ይፋ አድርጓል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡ በኋላ ለመጀመሪያ ጊዜ እግር የረገጠበት ሲሉ የገለጹት የአማራ ክልል ከተማ ዛሬ ተገኝቶ ነበር። ጠቅላይ ሚኒስትሩ በዚህ ከተማ ያሳለፉት ውሎ ምን ይመስላል? ባጭሩ የምንመለከተው ይሆናል። ጀነራሉ ይፋ የክተት አዋጅ አውጀዋል። አቅም ያለው ሁሉ የጦር መሳሪያ ይዘህ ክተት ሲሉ ይፋ አድርገዋል። የጀነራሉን ጥሪ እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራ። የኤርትራ መንግስት ለኢትዮጵያ ውጭ ጉዳይ ሚኒስትር ከሰሞኑ አነጋጋሪ ለነበረው መግለጫቸው ምላሽ ሰጥቷል። ኤርትራ ግዙፏን ጎረቤትን ኢትዮጵያ ለመረበሽ የሚያስችል አቅም የለኝም ብላለች። የኤርትራው ማስታወቂያ ሚኒስትር ለኢትዮጵያ ውጭ ጉዳይ ሚኒስትር በሰጡት ምላሽ ሰሞንኛው የብልጽግና ፓርቲ መንግስት የጦር ማኒፌስቶ ወደ ተበዳ ወገን ትርክት ተሸጋግሯል ሲሉ በስላቅ በጀመሩት መግለጫቸው ምላሽ ሰጥተዋል። ለሁለት ዓመታት የኢትዮጵያ መንግስት አደገኛ ሲሉ የሰየሙትን ኢትዮጵያ ከተቻለ በሰላማዊ አማራጭ ካልተቻለ በሌሎች አማራጮች የባህር በር መብታችንን ማረጋገጥ፣ በቀይ ባህር የባህር ኃይል ማደራጀትና ማሰማራት እንደዚሁም የኤርትራ ለዋላነት ጥያቄ ውስጥ ማስገባት ያተኮረ ትርክቶችን ሲያራምድ ነበር ሲሉ ይፋ አድርገዋል። በቅርብ ሳምንታት ወዲህ የመልእክት ድምጹ እንዲጠፋ ተደርጎ ነበር ያሉ ሲሆን የዚህ ዓላማ ግልጽ ነው የሚሉትና ብዙዎች እጃቸው ከስራ ይልቅ ትዊት ለማድረግ የስልካቸውን ኬባድ ለመጠንቆል ይቀናቸዋል የሚባልላቸው የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዓላማው በግድየለሽነት ኤርትራ ላይ ለመክፈት ያሰቡትን ጦርነት ራስን የመከላከል አጀንዳ ለማስመሰል ነው በማለት ወንጅለዋል። እድሜ ጠገቡን ሚኒስትር ያስቆጣውና ብዙዎች ድንቅ ሲሉ ያወደሱት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ፖሊሲ ፎረም ንግግር ግን አውዱ ከዚህ ዘለለ ነበር። የውጭ ጉዳይ ሚኒስትሩ ንግግር ባጭሩ ተመልክተን እንመለስ። Ethiopians who came of age in the last 30 years have no direct recollection of an Eritrea that was part of Ethiopia. የውጭ ጉዳይ ሚኒስትሩ የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ፣ ሐሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማል ሲሉ ሙግታቸውን በማሳያ አስደግፈው ተናግረው ነበር። በትላንቱ የውጭ ጉዳይ ሚኒስትሩ ረዘም ያለና ለብዙዎች አነጋጋሪ በነበረው ንግግር ከዚህ ውጭ የጠቀሱት ጉዳይ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርገው የማቅረብ ዝንባሌ እንዳለውም ወቅሰው ነበር። በተጨማሪም የኤርትራ መንግስት አመራር ለሶስተኛ ወገኖች ቀጠና የተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም መወንጀላቸው ይታወሳል። የኤርትራው ማስታወቂያ ሚኒስትር የማነ ግን የዶክተር ጌዲዮን ዘለግ ያለ ንግግር ኤርትራን ቋሚ ረባሽ አድርገው ወንጅሏል ሲሉ ምላሽ ሰጥተዋል። በዚህ ብቻ አላበቁም። የብልጽግና መሪዎች ቀይ ባህር ከኢትዮጵያ የተዘረፈበትን ሰነድ በየትኛውም የኢትዮጵያ መንግስት ተቋማት ዶሴ ልናገኝ አልቻልንም ይላሉ። እነዚህ ከራሳቸው ተቋም ጋር የተጣሉ ይመስላሉ በማለት የተለመደ የኤርትራ መንግስት የዘመናት መከራከሪያዎችን ዘርዝረዋል። ለአብነት ያክል የኤርትራ የ30 ዓመታት የትጥቅ ትግል ወይንም በእነሱ አጠራር የነጻነት ትግል መነሻው ምክንያቱ የአፄ ኃይለሥላሴ መንግስት ኤርትራ ከኢትዮጵያ ጋር የነበራትን ፌዴሬሽን አፍርሶ ኤርትራን የመጠቅለል ፖሊሲ ነው የሚለው ይገኝበታል። ይህ ዓለም አቀፍ ሕግን የጣሰና የኤርትራን ከቅኝ ግዛት የመውጣት ፍላጎት የተጻረረ ነው ሲሉ ሞግተዋል። ከዚህ ባለፈ ያቀረቡት ምክንያት ኤርትራ በተከታታይ የነበረው የኢትዮጵያ መንግስት መሬታችንንና ሀብታችንን ለመቀራመት የቀየሱት ፖሊሲ ባመጣው ጦርነት እጅግ የተጎዳችው ወገን ነች የሚል ነው። ከዚህ ውጪ በ1990ው የኢትዮ ኤርትራ ጦርነት መነሻም የኢትዮጵያ መንግስት ስህተት ነው ይሉና ይህንንም የአሁኑ መንግስት እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት አረጋግጠው አምነውልናል ባይ ናቸው። እርሱም የኢህአዴግ መንግስት በባድመ ያሳበበው የተሳሳተ የፕሮፓጋንዳ ውጤት ነው ሲሉ አክለዋል። የዚያ ጦርነት መነሻ የባድመ መወረር ሳይሆን ከዚያ የሚበለጥ ምክንያት ነበር ይላሉ የማነ። ለዚህ ደግሞ የወቅቱ የውጭ ጉዳይ ሚኒስትር ከፍተኛ አመራር የነበሩት ዶክተር ተቀዳ አለሙ በኒውዮርክ በጦርነቱ ሀሳብን አሰብ ወደብን መያዝ አለብን ብለው እንደተናገሩ ለማመሳከር ሞክረዋል። በኋላም የአልጀርስ ስምምነት ቢፈርምም ኢትዮጵያ ስምምነቱን ለማክበርና ሰላማዊ ጉርብትና ለማስቀጠል ፈቃደኛ አልሆነችም ሲሉም ወንጅለዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ የኢኮኖሚ እድገቷና ልማቷን ለማስቀጠል የግዴታ አስተማማኝ የባህር በር ያስፈልጋታል ብሎ ነበር። የኤርትራው ማስታወቂያ ሚኒስትር የማነ ሌላኛው መከራከሪያ በዚህ ላይ ያጠነጥናል። ብልጽግና
የቀደሙትን መንግስታት የመስፋፋት ፖሊሲ ለማስቀጠል ሉዓላዊ የባህር በር ያስፈልገኛል የሚል የተሳሳተ አጀንዳውን ቀጥሎበታል በማለት ከዚህ ውጪ ዶክተር ጌዲዮን የኢሳያስ ዶክትሪን በማለት የጠሩት ጉዳይ ሌላኛው መከራከሪያና መነጋገሪያ አጀንዳ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያሳባል ብለው ነበር። የማነ ግን ሚጢጥየው ኤርትራ ግዙፋን ጎረቤታችንን ኢትዮጵያን የመረበሽ አቅሙ አይኖረንም ያሉ ሲሆን የኢትዮጵያ ውስጣዊ ችግር የሚመነጨው ከአስተዳደር ክፋትና የብሔር ክፍፍል ነው ሲሉ ያስተባበሉበትን ጽሑፋቸውን ይፋ አድርገዋል። የሰዓቱ ዜናችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጡበት 2010 ዓ.ም በኋላ ለመጀመሪያ ጊዜ የአማራ ክልሏን ከተማ ጎብኝቻለሁ ብለዋል። ጠቅላይ ሚኒስትሩ ዛሬ ጠዋት ላይ በአማራ ክልል መንግስት የኦሮሞ ብሔረሰብ አስተዳደር ዞን አስተዳደር መቀመጫ በሆነችው ከሚሴ ተገኝቼ ለህዝቡ መልእክት አስተላልፌያለሁ ብለዋል። በክልሉ ከጎበኟቸው ዞኖች እስካሁን ያልጎበኙት ዞን የኦሮሞ ብሔረሰብ አስተዳደር ዞን በመሆኑ ጉብኝቱን የተለየ ያደርገዋል ያሉት ጠቅላይ ሚኒስትሩ በከሚሴ ከተማ የሚከናወኑ የልማት ስራዎችን ስለመጎብኘታቸው ይፋ አድርገዋል። ከነዚህ መካከል የከሚሴ ኮሪደር ልማት ስራ በጅምር ደረጃ ያለ እንደሆነ ቢገልጹም የ1.3 ኪሎ ሜትር የብስክሌት መንገድና የእግረኛ መንገድ ስራዎች ግን የሚመሰገኑ ናቸው ብለዋቸዋል። የኮሪደር ልማት ስራ የህዝባዊ ስራዎችን ደረጃ ከፍ በማድረግ እሳቤ በሁሉም ደረጃ በመላ ኢትዮጵያ እየተተገበረ ስለመሆኑ ያሳያሉ ባይ ናቸው። ጠቅላይ ሚኒስትሩ በከተማዋ ለልማት ትሩፋት ስራዎች አስተዋጽኦ እያበረከተ ያለ የኤልፎራ አግሪ ኢንዱስትሪ የተቀናጀ የግብርና ልማት ፋብሪካንም እንደጎበኙ ጠቅሰዋል። ውድብ ወለዶ ትግራይ የክልላዊ ፖለቲካ ፓርቲ እውቅና ተሰጥቶታል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለውድብ ወለዶ ትግራይ ወይንም ወለዶ ህጋዊ ክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት መስጠቱን አስታውቋል። ቦርዱ ዛሬ ባወጣው መግለጫ በአዋጁ በተሰጠው ስልጣን መሰረት ለውድብ ወለዶ ትግራይ ወይንም ወለዶ ህዳር 5 ቀን 2018 ህጋዊ ክልላዊ ፖለቲካ ፓርቲ የማረጋገጫ ምስክር ወረቀት መስጠቱን አስታውቋል። የትግራይ ትውልድ ፓርቲ ወይንም ውድብ ወለዶ ትግራይ የተሰኘው ይህ አዲስ ፓርቲ የህወሓት ከፍተኛ አመራሮችን ጨምሮ በርካታ የቀድሞው የህወሓት አባላት የመሰረቱት ፓርቲ ሲሆን በመስከረም ወር መጀመሪያ ላይ በመቀለ ከተማ ጠቅላላ ጉባኤን ማካሄዱ ይታወሳል። ወደ ዜናችን ሌላኛው ክፍል እናምራ። ተነባቢውና ሳምንታዊው ዘኢኮኖሚስት መጽሔት በሰሞኑ እትሙ አሳዛኝ ሲል የገለጸውን የሰሜን ኢትዮጵያ ከባቢ አየር የተነተነበትን አነጋጋሪ ዘገባ አትተዋል። በተለይም የአፍሪካ ቀንድና ኢትዮጵያ የዘገባው ትኩረት ነበሩ። ኢትዮጵያ ለሌላ ጦርነት በጣም ቅርብ ናት በሚል አርዕስት የተጻፈው ይህ ሰፊ ሀተታ ከፕሪቶሪያው የሰላም ስምምነት በኋላ በሰሜን ኢትዮጵያ የሚታዩ ወታደራዊና ፖለቲካዊ ደባቦችን ቃኝተዋል። ሪፖርቱ ከፈረንጆች 2020 እስከ 2022 የሰሜኑ ጦርነት በኋላ የተገኘው ተሰባሪ ሰላም በፍጥነት የተሸረሸረ በመምጣቱ ሰፊውና ነውጥ የሚያወጣውን ቀጠና ሊያናጋ ወደሚችል ግጭት እንዳይሸጋገር ያሰጋል ሲል አስጠንቅቀዋል። እንደ ኢኮኖሚስት ዘገባ በፌዴራል መንግስትና በህወሓት መካከል ያለው ውጥረት በከፍተኛ ሁኔታ ተባብሷል። ይህ ደግሞ በደቡብ አፍሪካ ፕሪቶሪያ፣ በምዕራባውያን እንደዚሁም በአፍሪካ ህብረት አሸማጋይነት የተደረሰውን የሰላም ስምምነት አደጋ ላይ የጣለ ክስተት ነው ብሎታል። አዲስ አበባ ህወሓት ለክልሉ የሚሰጠውን የፌዴራል መንግስት በጀት ለወታደራዊ ግንባታዎች እንዳወራውና ለሌላ ዙር ጦርነት የተዘጋጀበት እንደሆነ ትከሳለች። ህወሓት ደግሞ የፌዴራል መንግስት ስምምነቱን በድሮን ጥቃቶች ጥሷል፣ የትግራይ ክልል መንግስት ለሚጻረሩ የታጠቁ ኃይሎችም ድጋፍ እያደረገ ይገኛል ሲል ይወነጅላል። ዘገባው አክሎም ጠቅላይ ሚኒስትር አብይ አህመድ በፓርላማ ጦርነት እንደማይፈልጉ ነገር ግን ውጊያ ከተጀመረ ማንም ሊያስቆማቸው እንደሚችል አስጠንቅቀዋል ባይ ነው። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቅርቡ የመከላከያ ሰራዊት ቀን በተከበረበት ወቅት ህወሓት ካልተነቀለ ኢትዮጵያ ሰላም አታገኝም ማለታቸውንም በዘገባው አስታውሷል። እነዚህን የቃላት ልውጦችና የአፋር ትግራይ ድንበር የተኩስ ልውጦችን ተከትሎ ከዚህ ባለፈ የህወሓት ፖለቲካዊና ወታደራዊ አመራሮች በመቀለና በአክሱም ያደረጓቸውን ከኤርትራ መንግስት እንደዚሁም ከሌሎች የኢትዮጵያ የታጠቁ ኃይሎች ጋር ተደራጅተው በፌዴራል መንግስት ላይ ለመዝመት እያደረጉት ያሉትን ዝግጅቶችም በዘገባው ጠቅሰዋል። እነዚህን የቃላት ልውጦችና የአፋር ትግራይ ድንበር የተኩስ ልውጦችን ተከትሎ በመቀለ ነዋሪዎች ግጭት እንደሚከሰት ከፍተኛ ስጋት እንደገባቸው ገንዘብ እያወጡና አቅርቦቶችን እያከማቹ እንደሆነ ሰምቻለሁ ባይ ነው። ዘኢኮኖሚስት በትግራይ ፖለቲካ አመራሮች ውስጥ በአዲስ መልክ የተከሰተ የውስጥ ልዩነቶችንና ስብራቶችንም አስምሮበታል። ይህ ደግሞ በአንዱ የህወሓት አንጃ የክልሉን ግዛት አስተዳደር ማስወገድ፣ በፌዴራል መንግስት በድብቅ የሚደገፍ የጸረ ህወሓት ሚሊሻ መመስረትን ያካትታል ብለዋል። በእነዚህ አንጃዎችና በትግራይ ኃይሎች መካከል የተፈጠረው ግጭት አለመረጋጋትን አባብሶታል። ሪፖርቱ በኢትዮጵያና በኤርትራ መካከል ያለውን በአዲስ መልኩ እየተጠናከረ የመጣን ፍጥጫንም በስፋት ዳሰዋል። ኢትዮጵያ በቀይ ባህር የባህር በር ባለቤትነት ለመሆን የምታደርገውን ጥረት ተከትሎ በኤርትራ በኩል ከፍተኛ ስጋት እንዳለ፣ የሳተላይት ምስሎችን በኤርትራ ድንበር አቅራቢያ ወታደራዊ እንቅስቃሴዎች ከወትሮ በተለየ መልኩ እንደሚስተዋሉም አትተዋል። በእነዚህ ፖለቲካና ወታደራዊ ለውጦች መካከል በመላው አፍሪካ ቀንድ ፖለቲካና ወታደራዊ ጥምረቶች እንደገና እየተቀረጹ ነው። በትግራይና በኤርትራ ኃይሎች መካከልም ጽምዶ ወይንም በአማራ ፋኖ ሚሊሻዎች የሚደረጉ እንቅስቃሴዎች እንደገና እየተቃኙ ነው ብለዋል። ከሱዳን የእርስ በርስ ጦርነትና ከቀጠናዊ ፍላጎቶች ጋር ተዳምረው ዘኢኮኖሚስት ኢትዮጵያና ኤርትራ እንደዚሁም አጋሮቻቸውን ጨምሮ አዲስ የእጅ አዙር ጦርነት ሊቀሰቀስ ያሰፈሰፈ ይመስላል ባይ ነው። በዚህ ምክንያት የኤርትራ መንግስት በኢትዮጵያ ለእጅ አዙር ጦርነት የሚጠቅሙትን የታጠቁ ኃይሎች የመመልመልና የማደራጀት እንደዚሁም ከጎኑ የማሰለፍ አደገኛ እንቅስቃሴዎችን እያደረገ ስለመሆኑ በዘገባው አትቷል። ሳምንታዊና ተነባቢው ዘኢኮኖሚስት
የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ጀነራሉ የክተት አዋጅ አውጀዋል። አቅም ያለው ሁሉ የጦር መሳሪያ ይዘህ ተነስ ሲሉ ጀነራሉ ለመላው የሱዳን ህዝብ ጥሪ አስተላልፈዋል። የሱዳን ብሔራዊ ሽግግር ምክር ቤት ሊቀመንበር የሆኑት ሌተና ጀነራል አብዱል ፈታህ አልቡርሃን ከፈጥኖ ደራሽ ኃይሎች ጋር እንዲደራደሩ የቀረበላቸውን የሰብአዊ ተኩስ አቁም ጥሪ በይፋ ውድቅ አድርገውታል። ጥሪውን ያቀረቡት አሜሪካ መራሹ የኳድ ቡድን አባል ሀገራት ናቸው። ይህ ቡድን በሱዳን የሚደረገውን ጦርነት ሰላማዊ በሆነ መልኩ ለመቋጨት የተደራጀ የሀገራት ስብስብ ሲሆን የተባበሩት አረብ ኤምሬትስ፣ ግብጽ፣ ሳውዲ አረቢያና አሜሪካንን ያቀፈ ነው። የሱዳን ብሔራዊ ጦር አዛዥ የሆኑት ጀነራል አልቡርሃን የተኩስ አቁም ጥሪውን ውድቅ ማድረግ ብቻ ሳይሆን የክተት አዋጅም በይፋ አውጀዋል። ቡርሃን አቅም ያለው ማንኛውም ሱዳናዊ የጦር መሳሪያ አንስቶ ፈጥኖ ደራሽ ኃይሉን እንዲፋለም ነው በይፋ ያወጁት። የፈጥኖ ደራሽ ኃይሉ ትጥቅ ይፍታ ካልሆነ ሰላማዊ ንግግር አይታሰብም ያለ ሲሆን የጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ጦር በበኩሉ የኳድ ቡድን ያቀረበውን የሰብአዊ ተኩስ አቁም ጥሪ ተቀብሎታል። ይህ የጀነራል አልቡርሃን አዋጅ የተሰማው ሁለቱ ተዋጊ ኃይሎች በሰሜን ኮርዶፋ ጦርነት ካካሄዱ በኋላ ኡምዲማጂ የተባላቸው ግዛት በፈጥኖ ደራሽ ኃይሎች ስር መግባቷን ተከትሎ ነው። ከዚህ ጋር በተያያዘ አሜሪካ ለሱዳኑ የፈጥኖ ደራሽ ኃይል የሚሰጥ የጦር መሳሪያ አቅርቦት እንዲቋረጥ በይፋ አቋሟን አሰምታለች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ ፈጥኖ ደራሽ ኃይሎች RSF የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ነው ጥሪ ያቀረቡት። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ የተናገሩት ሩቢዮ RSF በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ሲሉ ከሰዋል። የሱዳን ጦር የተባበሩት አረብ ኤምሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችና ቅጥረኞችን በመስጠት RSFን እያስታጠቀች ነው ሲሉ ከሰዋል። የተባበሩት አረብ ኤምሬትስና RSF እነዚህን ክሶች በተደጋጋሚ ውድቅ ማድረጋቸው የሚታወስ ነው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።